ነገ መስከረም 21 እንኳን ለብዙሃን ማርያም በሰላም አደረሳችሁ። ነገ መስከረም 21 ለምን ዓመታዊ ክብረ በዓል ሆኖ ይከበራል? ስንቶቻችሁ ታውቃላችሁ? በእርግጠኝነት የነገው በዓል በምን ምክንያት እንደተከበረና እንደሚከበር ብዙ የማናውቅ ሰዎች አለን ብዬ አስባለሁ። እሺ የምታውቁ ደግሞ ካላችሁ ላላወቁት ማሳወቅ በጎነት ነውና ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። አብዛኞቻችሁ እንደምታውቁት ሰሞኑን አካውንቴ ሪፖርት ስለበዛበት ቪዲዮዎቹ እየታዩ አይደለም። በእይታ ደረጃ እንኳን ቪው ከ20 ሺና ከ30 ሺህ እየበለጠ አይደለም። ይህ ገጽ የሁላችንም ገጽ ነውና ሁላችሁም ምንም ነገር አላላችሁም፣ የሚጠበቅባችሁን ነገር እንድታደርጉ እጠይቃለሁ። ብዙሃን ማርያም በቤተ ክርስቲያናችን ከሚከበሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ዓመታዊ 33ቱ ክብረ በዓሎች ውስጥ አንዱ ሲሆን ይሄ በዓል በሁለት ዋና ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታቸው የቀናና የጸና 318ቱ ሊቃነ ጳጳሳት ሃይማኖታዊ ውሳኔ ለማዘጋጀትና ከሃዲውና መናፍቁን አርዮስን ለማውገዝ ከሩቅም ከቅርብም የተሰባሰቡበት ታላቅ ቀን ስለሆነ ነው። ሁለተኛው ምክንያት ደግሞ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግሥት በ10ሩ ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ በወቅቱ ለነበረው ለቅዱሱ ንጉሥ ለአጼ ዘርዓ ያዕቆብ መድኃኔዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዝዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል፣ ተገኝቷል እና በግሽን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። ጉባኤ ኒቂያ በ325 ዓመተ ምህረት አርዮስ የተባለ ክፉ መናፍቅ ወልደ እግዚአብሔርን አምላክ አይደለም ፍጡር ነው በማለት ሎቱ ስብሐት እርሱ ተሰናክሎና ወድቆ ሌሎችንም ሊጥል የምንፍቅና ትምህርቱን በመንዛቱ በቅዱስ ንጉሥ በቅዱስ ቆስጠንጢኖስ አማካኝነት በኒቂያ የሃይማኖት ጉባኤ እንዲካሄድ ታወጀ። ታዲያ በዚህ መሠረት ይህ መልእክት ለዓለም ሊቃውንት በሙሉ ተላለፈና ከሚያዝያ 21 ልብ አድርጉ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ድረስ በዚህ በስድስቱ ወር ውስጥ በአጠቃላይ 2348 ሊቃውንት በኒቂያ ተሰበሰቡ። 2348 ሊቃውንት። ከነዚህም ውስጥ እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጻሞችን ያነጹ፣ አንካሳዎችን ያረቱ፣ ዕውራንን ያበሩ፣ ድውያንን የፈወሱና ሌላ ድንቅ ተአምር ያደረጉም ነበሩበት። ከነዚህም ውስጥ ደግሞ ስለ ሃይማኖታቸው ሲሉ እየተጋደሉ ዓይናቸው የጠፋ፣ ጥርሳቸው የረገፈ፣ ጺማቸው የተነጨ፣ እጃቸው የተቆረጠ፣ እግራቸው የተቆረጠ፣ ቆዳቸው የተገፈፈ፣ በእሳት የተቃጠሉ፣ በነዳጅ ድፍድፍ ያረሩ፣ ግማሽ አካላቸውን አውሬ የበላባቸው፣ ስም አጠራሩ እንደከበረ እንደ ቅዱስ ቶማስ ዘመርዓ ስም ደግሞ ምንም አካል ስለሌላቸው ደቀ መዛሙርቶቻቸው በቅርጫት አድርገው ያመጧቸውም ነበሩበት። ከነዚህ ከ2348ቱ ሊቃውንት ደግሞ 318ቱ ሊቃነ ጳጳሳት ነበሩ። ታዲያ ንጉሡ ሁሉንም ሊፈትናቸውና የእግዚአብሔርን ፈቃድ ያውቅ ዘንድ ሁላችሁም በአንድ ወረቀት 318ቱንም ሊቃነ ጳጳሳት ስለ አምላካችሁ ጽፋችሁ ስጡኝ አላቸው። 318ቱ ሊቃውንትም ሃይማኖታቸውን ሲገልጹ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ፣ በአንድ ቃልና በአንድ ጽሕፈት ዘዕሩይ ምስለ አብ በመለኮቱ እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በሥልጣኑ በፈቃዱና በሕልውናው አንድ ነው ብለው አንድ ላይ ጻፉ። ንጉሡም የ318ቱም ሊቃነ ጳጳሳት ጽሕፈት አንድ አይነት እንደሆነ በአወቀና በአየ ጊዜ ሃይማኖት እንደ 318ቱ ሊቃውንት ብሎ አዋጅ አስነግሯል። 318ቱ ሊቃውንትም በዚህ ጉባኤ አርዮስን አውግዘው በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም ውሳኔዎች ደንግገውልን አልፈዋል። ሌላው መስከረም 21 በዚህች ቀን የአጼ ዳዊት ልጅ ንጉሡ አጼ ዘርዓ ያዕቆብ በእግዚአብሔር መሪነት መስቀሉን ተሸክመው ወደ ወሎ ሲመጡ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ አምባሰል ተራራ እያመለከተ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ብሎ ወደ ተራራው አመለከታቸው። ንጉሡም መስቀሉን ይዘው ወደ ተራራው ሲሄዱ መስቀለኛውን የግሽንን ተራራ አግኝተዋል። በዚያም ቤተ ክርስቲያንን አሰርተው ቅዱሱን ዕፀ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይሄም የሆነው በ1446 ዓመተ ምህረት ነው። ከዚህ በኋላ ቅዱስ ንጉሥ አጼ ዘርዓ ያዕቆብ ከልዑል እግዚአብሔር በተነገሩትና በአወቁት መሠረት መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት፣ መስቀሉን ብሎ ቅድስት ድንግል ማርያምን ብሎ ወደዚች ቦታ የመጣው በሙሉ ምሕረትን ያገኝባት፣ ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህች በተቀደሰች ቀን ወደ ግሽን ደብረ ከርቤ መጥተው የሚጸልዩና የሚማጸኑ ምእመናን በሙሉ እስከ 7 ትውልድ ድረስ ምሕረትን ያገኙባት ብለው ከልዑል እግዚአብሔር በተሰጣቸው ቃል ኪዳን አዋጁን አሳውጀዋል ማለት ነው። እንግዲህ ውድ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ
መስከረም 21 ቀን ለምን እንደሚከበር አወቅን፣ ተረዳን። ግሽን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቅን። ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ። ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታችሁን እንድትወጡ እያሳሰብሁ መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት፣ በረከት፣ ቃል ኪዳን ያሳትፈን፣ አይለየን። አሜን። ይቆየን።